አዲሱ ዓመት ከመግባቱ በፊት በህይወታችሁ ላይ እነዚህን ምልክቶች እያያችሁ ከሆነ ፈጽሞ ችላ እንዳትሏቸው። አንዳንዴ ከአቅማችን በላይ የሆነ መንፈሳዊ ኃይል ወይም የራሳችን ጥልቅ ሕሊና ወደማንወጣው አደጋ ወይም የተሳሳተ መንገድ ከመግባታችን በፊት በገሃዱ ዓለም ላይ የማስጠንቀቂያ ምልክቶችን ይልክልናል። እነዚህ ምልክቶች ዝም ብለው በአጋጣሚ የሚፈጠሩ አይደሉም። ዕቃዎች በተደጋጋሚ ከእጃችሁ ሲሰበሩ፣ ያልታሰበ መሰናክል ሲገጥሟችሁ፣ እንስሳት ሲሸሿችሁ ወይም በሌሊት ድንገት በድንጋጤ ስትነቁ ይህ ተፈጥሮ ቆም በሉ የሆነ ከባድ ነገር እያጠፋችሁ ነው ብላ የምትሰጠው ምስጢራዊ ማስጠንቀቂያ ነው። እነዚህ ምልክቶች ችላ ብላችሁ እንደ ተራ አጋጣሚ ቆጥራችሁ ወደ አዲሱ ዓመት ብትገቡ እየጠበቃችሁ ያለው ነገር የተስተካከለ ሕይወት ላይሆን ይችላል። ስለዚህ በዛሬው ቪዲዮ አዲሱን ዓመት ከመሸጋገራችሁ በፊት ልትጠነቀቁባቸውና ቆም ብላችሁ ራሳችሁን ልትፈትሹባቸው የሚገቡ ትርጉም ያላቸው ምልክቶችን አሳያችኋለሁ። እነዚህ ምልክቶች ምናልባትም አሁን በእናንተ ሕይወት ላይ እያያችሁ ከሆነ ቆም ብላችሁ መንገዳችሁን እንድታስተካክሉ ይረዳችኋልና ቪዲዮውን እስከ መጨረሻ ተመልከቱት። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ ዕቃዎችን በተደጋጋሚ መስበር ወይም የዕቃዎች መጥፋትና የጉዞ መስተጓጎል። በቅርብ ጊዜያት በእጃችሁ የሚገኙ ስልኮች፣ መነጽሮች ወይም የቤት ዕቃዎች በተደጋጋሚ ከእጃችሁ አምልጠው የሚሰበሩ ከሆነ፣ ቁርስ፣ ቦርሳ ወይም አስፈላጊ ሰነዶች የት እንዳስቀመጣችሁ እየረሳችሁ ከሆነ፣ በተደጋጋሚ የሚጠፋባችሁም ከሆነ ወይም ደግሞ አንድ ቦታ ልትወጡ ስትሉ ያልታሰቡ መሰናክሎች ገጥሟችሁ መንገዳችሁ የሚዘጋጋ ከሆነ ይህን ዝም ብላችሁ እንዳታልፉት። በስነ ልቦናው ዓለም ይህ ክስተት በአጋጣሚ የሚፈጠር አይደለም። አእምሮአችን በከፍተኛ የውስጥ ውጥረት ውስጥ ባልተፈቱ ሐሳቦችና በጭንቀት ሲዋጥ በሰውነታችንና በአእምሮአችን መካከል ያለው ተፈጥሯዊ ቅንጅት ይዛባል። በዚህም ምክንያት ትኩረት ታጣላችሁ። ዕቃዎች ከእጃችሁ ያመልጣሉ። በመንፈሳዊውና በተፈጥሮ ሕግ ደግሞ ይህ በጣም ግልጽ የሆነ መልእክት አለው። አዲሱ ዓመት ከመግባቱ በፊት ቆም በሉ። አቅጣጫችሁ የሚያሳስት ወይም የማያስፈልጋችሁን ነገር እያደረጋችሁ ሊሆን ይችላል። ስለዚህ በተፈጥሮ እነዚህ ምልክቶች አቁሙ የሚል ምልክት ናቸው ማለት ነው። ሮማዊ ፈላስፋ ሴኔካ እንዳለው ወደ የትኛው ወደብ እንደምትጓዝ ካላወቅ የትኛውም ነፋስ ትክክለኛ አቅጣጫ ሊሆንልህ አይችልም ይላል። ስለዚህ አዲሱ ዓመት ከመግባቱ በፊት ይህ ምልክትን ከታየባችሁ የዕለት ተዕለት ውጥረታችሁን ለማስወገድ ቆም ብላችሁ ረፍት ውሰዱ። የተዘበራረቁ እቅዶቻችሁን አደራጁ። አእምሮአችሁን ከጭንቀት አጽድታችሁ በሰከነ መንፈስ ወደ አዲሱ ምዕራፍ ለመግባት ራሳችሁን አዘጋጁ። ሁለተኛ፣ በሌሊት በተወሰነ ሰዓት በተደጋጋሚ ደንግጦ መንቃት። በየሌሊቱ ልክ በተመሳሳይ ሰዓት ለምሳሌ ሌሊት 8 ሰዓት ወይ 9 ሰዓት አካባቢ ላይ ምንም አይነት በቂ ምክንያት ሳይኖራችሁ ወይም መጥፎ ህልም ሳታዩ ደንግጣችሁ የምትነቁ ከሆነ ይህ ዝም ብሎ የዘፈቀደ ክስተት አይደለም። በሳይንሱና በስነ ልቦናው መነጽር ስናየው የሰውነታችን የተፈጥሮ የእንቅልፍ ዑደት የሚረበሸው በውስጣችን የታመቀ ጭንቀት ወይም ያልተፈታ ስሜት ሲኖር ነው። አእምሮአችሁ ቀን ላይ በስራና በጫጫታ የሸሸጋችሁበትን ሐሳብ ማታ ላይ መቋቋም ሲያቅተው የጭንቀት ሆርሞን የሆነው ኮርቲሶል ይረጭና ከእንቅልፋችሁ ያባንናችኋል። በመንፈሳዊ ዓለም ደግሞ ሌሊት የጸጥታ ጊዜ ነው። የቀኑ ጫጫታ ሲረግብ የውስጥ ሕሊናችሁና መንፈሳችሁ ጠቃሚ መልእክት ሊነግራችሁ ሲሞክር የሚፈጠር የንቃት ጥሪ ነው። ታዋቂ የስነ ልቦና ጠበብት ካርል ጁንግ እንዳለው በውስጥ ሕሊና ያለውን ነገር ወደ ብርሃን አውጥተህ እስካልተጋፈጥከው ድረስ ሕይወትህን በድብቅ ይመራዋል ይላል። ከዛም አንተም ዕጣ ፋንታ ብለህ ትጠራዋለህ። ታዲያ የዚህ መፍትሄ ምንድነው ብላችሁ ከጠየቃችሁኝ አዲሱን ዓመት በዚህ የተረበሸ መንፈስና ያልተፈታ የውስጥ ጥያቄ ይዛችሁ አትግቡ። ሌሊት ስትነቁ ስልካችሁን አውጥታችሁ ማህበራዊ ሚዲያ ከማየት ይልቅ አጠገባችሁ ማስታወሻ አስቀምጡና አእምሮአችሁ ውስጥ የሚመላለሰውን ሐሳብ ጻፉት። የሚያስጨንቃችሁንና ልትሸሹት የሞከራችሁትን ነገር ለይታችሁ በማወቅ ለአዲሱ ዓመት ራሳችሁን ነጻ አውጡ። እንዲሁም በሌሊት በምትነቁ ጊዜ ጸልዩ። ያ ደግሞ ትልቁና ዋነኛው መፍትሄ ነው። ሶስተኛ፣ የድሮ ቂምና ቁርሾን አሁንም ማብሰልሰል። በአሮጌው ዓመት የጣላችሁትን ወይም የበደላችሁትን ሰው ስም ሲነሳ አሁንም ደማችሁ የሚፈላ ከሆነ ወይም እገሌ ያደረገብኝን በጭራሽ አልረሳውም እያላችሁ ያንን ህመም አሁንም በውስጣችሁ የምታብሰለስሉት ከሆነ አዲሱን ዓመት በአሮጌ ሸክምና በከባድ ቂም እየጀመራችሁት መሆኑን ወቁ። በስነ ልቦናውና በሕክምናው ሳይንስ ቂም ይዞ መኖር የሰውነታችንን
በሽታ የመከላከል አቅም ያዳክማል ይላል። በልባችን ውስጥ ጥላቻን ስንቋጠር የጭንቀት ሆርሞኖች በሰውነታችን ውስጥ ያለማቋረጥ እንዲረጩ በማድረግ ለከፍተኛ የአእምሮ ድካም፣ ለደም ግፊትና ለውስጣዊ መረበሽ ይዳርገናል። በመንፈሳዊውና በተፈጥሮ ሕግ ደግሞ ስናየው ቂም ይዞ አዲስ ዓመትን መሻገር ማለት የቆሸሸ ልብስ ለብሶ አዲስ ቤት እንደመግባት ነው። ታዋቂ የነጻነት ታጋይ ኔልሰን ማንዴላ እንደተናገረው ቂም መያዝ ማለት መርዝ ጠጥቶ ሌላው ሰው ይሞታል ብሎ እንደመጠበቅ ነው በማለት ገልጾታል። በደል ያደረሰባችሁ ሰው ምናልባት በሰላም ተኝቶ ሊሆን ይችላል። እናንተ ግን በቂም ምክንያት ሌሊቱን ሙሉ ራሳችሁን ስትረብሹ ታድራላችሁ። ታዲያ የዚህ መፍትሄ ምንድነው ካላችሁ ግልጽ ነው። ይቅርታ አድርጉ። ይቅርታ የምታደርጉለት ለበደላችሁ ሰው ሽልማት ለመስጠት ሳይሆን ለራሳችሁ ሕሊና ሰላምና ነጻነት ስትሉም ጭምር ነው። አዲሱ ዓመት ከመግባቱ በፊት ያንን የበደል መዝገባችሁን ዝጉት። ቂሙንና ቁርሾውን አራግፋችሁ ልባችሁን አጽድታችሁ ወደ አዲሱ ምዕራፍ በነጻነት ተሸጋገሩ። አራተኛ በጸጥታ ጊዜ የሚመጣ የውስጥ እረፍት ማጣት እና ከራስ መሸሽ። ብቻችሁን በጸጥታ በተቀመጣችሁ ቁጥር ስልካችሁን ስታስቀምጡ፣ ቲቪው ሲጠፋ ወይም በዙሪያችሁ ያለው ጫጫታ ሲረግብ ድንገት የውስጥ ጭንቀት ወይም መረበሽ፣ ባዶነት ወይም የመታፈን ስሜት የሚሰማችሁ ከሆነ ይህ ትልቅ የማንቂያ ደውል እንደሆነ እወቁ፣ ወይም በቸልታ አትለፉት። እስኪ ራሳችሁን ጠይቁ። ብቻችሁን ከራሳችሁ ጋር መሆን ያስፈራችኋል? ለዚህም ነው ሁል ጊዜም ጆሮአችሁ ላይ ማዳመጫ የምታደርጉት ወይም ምንም የምትሰሩት ነገር ባይኖር እንኳን ዝም ብላችሁ ስልካችሁን ስክሮል የምታደርጉት። ይህ በቀጥታ ከራስ የመሸሽና የውስጥ ሰላም የማጣት ምልክት ነው። በስነ ልቦናውና በዘመናዊ ሳይንስ እይታ ይህ ክስተት ኦቨር ስቲሙሌሽን ወይም የአእምሮ ከመጠን በላይ መነቃቃት ይባላል። አብዛኛውን ጊዜ ህመማችንን፣ ያልተፈቱ የህይወት ጥያቄዎቻችንን፣ ውድቀቶቻችንን ወይም ስጋቶቻችንን ለመሸሸግ ስንል አእምሮአችንን ያለማቋረጥ በማህበራዊ ሚዲያና በጫጫታ ወይም ዶፓሚንን እንዲመነጭ በማድረግ እናደነዝዘዋለን። ነገር ግን ጸጥታ ሲፈጠርና የማዘናጊያ መንገዶች ሲዘጉ ያዳፈነው ነገር ሁሉ በውስጣችን ድምፁን ከፍ አድርጎ መጮህ ይጀምራል። ለዚህም ነው ጸጥታ የሚረብሸንና የሚያስጨንቀን። በመንፈሳዊው ዓለም ደግሞ ስንመለከተው ጸጥታ የነፍስና የህሊና ቋንቋ ነው ይባላል። መንፈሳችሁ ከእናንተ ጋር መነጋገርና ትክክለኛውን መንገድ ሊጠቅሟችሁ የሚችለው የውጫዊ ጫጫታ ሲጠፋ ነው። በጸጥታ ውስጥ የከፋ መረበሽ የሚያመጣባችሁ ከእውነተኛው ማንነታችሁና ከህይወታችሁ ዓላማችሁ ጋር ስላልተታረቃችሁ ነው። ታዋቂው ፈረንሳዊው ፈላስፋና የሂሳብ ሊቅ ብሌዝ ፓስካል ይህንን አስመልክቶ ሲናገር የሰው ልጅ የህይወት ችግሮች ሁሉ የሚመነጩት ብቻውን በአንድ ክፍል ውስጥ በጸጥታ መቀመጥ ባለመቻሉ ነው ብሎ ነበር። ከራሱ ጋር ሰላም የሌለው ሰው የቱንም ያህል ጫጫታ ባለበት የሰዎች ስብስብ ውስጥ ቢገባ እውነተኛውን ረፍት አያገኝም ይላል። መፍትሄው አዲሱን ዓመት ከራሳችሁ በመሸሽና ውስጣችሁን በተለያዩ ጫጫታዎች በማደንዘዝ አትጀምሩት። ዓመቱ ከመግባቱ በፊት ቆም በሉና ራሳችሁን በድፍረት ተጋፈጡ። በቀን ቢያንስ ለ10 ወይም ለ15 ደቂቃዎች ምንም አይነት ኤሌክትሮኒክስ ሳትነኩ፣ ስልክ ሳታዩ፣ ሙዚቃ ሳትከፍቱ በጸጥታ ብቻችሁን የመቀመጥ ልምድን አዳብሩ። መጀመሪያ ላይ የተዘበራረቁ ሐሳቦች ሊረብሿችሁና ሊያስጨንቃችሁ ይችላሉ፣ ግን ይህ የፈውስ መጀመሪያ ነው። ቀስ በቀስ አእምሮአችሁ ይረጋጋል። የተነበሸው ውስጣችሁ ሰላም ያገኛል። ከራሳችሁ ጋር ታርቃችሁ የህሊናችሁን ድምፅ አዳምጣችሁና የውስጥ ጥያቄዎቻችሁን መልሳችሁ ወደ አዲሱ ዓመት ስትሻገሩ እውነተኛውን ነጻነት ታገኙታላችሁ። አምስተኛ ባለፈው ስህተትና ጸጸት ውስጥ መኖር። ባለፈው ዓመት ወይም ከዛ በፊት ያመለጣችሁን እድል፣ ያላሳካችሁትን ግብ ወይም ያጠፋችሁትን ጥፋት እያሰባችሁ እንዴት እንዲህ ሆናለሁ፣ ለምን ይህንን አላደረኩም፣ ያንን እድል ባልገፋው ኖሮ ዛሬ የት በደረስኩ ነበር እያላችሁ ዘወትር ራሳችሁን የምትወቅሱ ከሆነ ይህ ወደ አዲሱ ዓመት ይዛችሁ ልትገቡት የማይገባ ከባድ የውስጥ ሰንሰለት መሆኑን ልትገነዘቡ ይገባል። በስነ ልቦናው ዓለም ይህ ድርጊት ሩሚኔሽን ወይም በአንድ አሉታዊ ሐሳብ ዙሪያ መመላለስ በመባል ይታወቃል። የዘመናዊ ሳይንስ እንደሚነግረን አእምሮአችን ባለፈው ስህተት ላይ በተቸነከረ ቁጥር ያንኑ የድሮ ስሜት ደጋግሞ በመኖር የጭንቀት ሆርሞኖችን ያመነጫል። ይህ ደግሞ ዛሬ ላላችሁ የማሰብ የመፍጠርና አዲስ ነገር የመሞከር አቅም ሙሉ በሙሉ ያሽመደምዳችኋል ማለት ነው። በህይወታቸው ማምሻ ላይ ያሉ አዛውንቶች ትልቁን የህይወት ጸጸታቸውን ብትጠይቋቸው የሚነግሯችሁ የሰሩትን ስህተት ሳይሆን ያንን ስህተት በማሰብና ራሳቸውን በመውቀስ ያቃጠሉትን ትልቅ የህይወት ዘመን ነው። ዴንማርካዊው ፈላስፋ ሶረን ኪርካንድ ሲናገር ህይወትን ወደ ኋላ በመመልከት ልንረዳት እንችላለን፣ ነገር ግን መኖር ያለብን ወደፊት በመጓዝ ብቻ ነው ይላል። ባለፈው ምዕራፍ ላይ
ጣታችሁን አስደግፋችሁ አዲሱን የህይወት ገጽ ማንበብ አትችሉም ይላል። በመንፈሳዊ ሆነ በተፈጥሮ ህግ ትላንት አልፏል። ተፈጥሮ አዲስ ቀንና አዲስ ዓመትን ስትሰጣችሁ አዲስ እድልና አዲስ ማንነትን አብራ እየሰጠቻችሁ ነው። ነገር ግን እናንተ አሮጌውን የጸጸት መነጽር አድርጋችሁ አዲሱን ብርሃን ማየት አትችሉም። መፍትሄው ያለፈው ጊዜ ትምህርት ቤት እንጂ እስር ቤት እንዳልሆነ ማመን ነው። ራሳችሁን ይቅር ማለት ተማሩ። ትላንት ያጠፋችሁትን ጥፋት ዛሬ ላይ ጠንካራና አስተዋይ ሰው እንድትሆኑ የረዳችሁን የህይወት ትምህርት እንጂ ማንነታችሁን የሚገልጽ የውድቀት ማዕተብ እንዳልሆነ እመኑ። አዲሱ ዓመት ከመግባቱ በፊት የጸጸት ሸክማችሁን አውለቃችሁ ጣሉና አዲሱን ገጽ በይቅርታ ጀምሩ። ስለዚህ ለራሳችሁ እውነተኛን ይቅርታ አድርጉ። ስድስተኛ በአሉታዊና ወደ ታች በሚጎትቱ ሰዎች መከበብ። ይህ ዋነኛ ምልክት ነው። እስቲ ዙሪያችሁን ቆም ብላችሁ ቃኙት። በቅርበት የምትውሏቸው ሰዎች እነማን ናቸው? አብዛኛውን ጊዜያችሁን የምታሳልፉት ሁል ጊዜ ስለ ችግር፣ ስለ ሰው ስም መጥፋት፣ ስለ ውድቀት፣ ስለማይሆኑ ነገሮች ብቻ ከሚያወሩ ሰዎች ጋር ከሆነ ይህ አዲሱ ዓመት ከመግባቱ በፊት ልታስወግዱት የሚገባ ከባድ ምልክት ነው። በስነ ልቦናው እና በዘመናዊው ሳይንስ አእምሯችን ውስጥ ሚረር ኒውሮንስ የሚባሉ ክፍሎች አሉ። እነዚህ ሴሎች የቅርብ ሰዎቻችንን ስሜት፣ አስተሳሰብና ባህሪ ሳናውቀው እንድንኮርጅ ያደርጉናል። ጓደኞቻችሁ ተስፋ የቆረጡ ራዕይ የሌላቸውና መጥፎ ጸባይ ያላቸው ከሆኑ እናንተም የቱንም ያህል ጠንካራ ብትሆኑ ቀስ በቀስ የዛው ሰለባ መሆናችሁ አይቀርም። ታዋቂው የስነ ልቦናና የስትራቴጂ ጸሐፊ ሮበርት ግሪን 48 Law of Power በተሰኘው መጽሐፉ ላይ 10ኛው ህግ እንዲህ ሲል ያስቀምጠዋል። ትልቁ ተላላፊ በሽታ ሁልጊዜም ደስተኛ ካልሆኑና እድለቢስ ከሆኑ ሰዎች የሚተላለፍ በሽታ ነው ይላል። እንደዚህ አይነት የሆነ ስሜት ልክ እንደ ቫይረስ ተላላፊ ነው። ጂም ሮን እንዳለውም አንተ ማለት በዙሪያ ያሉ አብዛኛውን ጊዜ የምታሳልፋቸው የአምስቱ ሰዎች ድምር ውጤት ነህ እንደሚባለው ማለት ነው። በመንፈሳዊና በተፈጥሮ ህግ ደግሞ ስናየው የሰው ጉልበት ወይም ኢነርጂ ይጋባል። በቆሸሸ ውሃ ውስጥ አዲስ ልብስ ማጠብ እንደማይቻለው ሁሉ ባሉታዊ ሰዎች ተከቦ አዲስ ብሩህና የተለወጠ ህይወትን መጀመር በፍጹም አይቻልም። መፍትሄው አዲሱ ዓመት ከመግባቱ በፊት የጓደኛን ማጥራት ስራ ስሩ። ህልማችሁን ከሚገድሉ ከሚያሾፉባችሁና ጉልበታችሁን ከሚመጡ ሰዎች ራሳችሁን አግልሉ። አዲሱን ዓመት ወደ ታች ከሚጎትቷችሁ ሰዎች ጋር ከምትጀምሩ ትክክለኛውንና እናንተን ከሚያሳድጉ ሰዎች ጋር ግንኙነትን ፍጠሩ። ብቻችሁን መጓዝን ምረጡ። እነዛን ሰዎች ካጣችሁ እንኳን ብቻችሁን መጓዝን ምረጡ። ብቻችሁን መሆን ምንጊዜም በብዙ እጥፍ በተሳሳቱ ሰዎች ከመከበብ ይሻላልና ነው። ሰባተኛ የመሰላቸት ስሜትና ድንገተኛ የጉልበት መመጠጥ። የዘመን መለወጫ በዓል ሲቃረብ ሰዎች በአዲስ ተስፋ ሲፈነድቁ፣ እናንተ ግን ምንም አይነት የደስታም ሆነ የጉጉት ስሜት የማይሰማችሁ ከሆነ ዓመት ቢሄድ ዓመት ቢመጣ ምን ለውጥ አለው የሚል ከባድ የመሰላቸት ስሜት ከወረሳችሁ፣ እንዲሁም ከተወሰኑ ሰዎች ጋር ስትገናኙ ወይም የሆነ ቦታ ስትደርሱ ወዲያውኑ የሰውነት መክበድ፣ የመታፈን ወይም ጉልበታችሁ ሙጥጥ ብሎ የማለቅ ስሜት የሚያጋጥማችሁ ከሆነ ይህን ጉዳይ በቸልታ አትለፉት። በስነ ልቦናው ዓለም ይህ ከባድ አእምሮአዊና አካላዊ መዛል በርናውት በመባል ይታወቃል። የሰውነታችን የነርቭ ስርዓት ለረጅም ጊዜ በውጥረት ውስጥ ሲቆይና ከአቅሙ በላይ ሲጨናነቅ ራሱን ለመጠበቅ ሲል ስሜታችሁን ሙሉ በሙሉ ያደነዝዘዋል። በተጨማሪም ከሰዎች ጋር ስትሆኑ ጉልበታችሁ የሚመጠጠው አእምሯችሁ አካባቢውን በደመ ነፍስ በማንበብ ራሱን ከአሉታዊ ሁኔታዎች ለመከላከል የሚሰጠው የሳይኮሶማቲክ አካላዊ ምላሽ ስለሆነ ነው። በመንፈሳዊና በተፈጥሮ ህግ ደግሞ ጉልበታችሁ ወይም ኢነርጂያችሁ ከገንዘባችሁ በላይ እጅግ ውድ ሀብታችሁ ነው። ድንገተኛ የጉልበት መመጠጥ የሚገጥማችሁ በዙሪያችሁ የራሳቸው ህይወት ጨልሞባቸው እናንተን ብርሃን የሚመጡ ሰዎች ስላሉ ነው። አእምሯችሁ ይህንን አደጋ ቀድሞ ስለሚረዳ ከነዚህ ሰዎችና ሁኔታዎች እንድትሸሹ አካላዊ ምልክት ይሰጣችኋል። በዚህም ሆነ በዛ ግን በርናውት ማድረግም እንደ ቀልድ ልታዩት አይገባም። የሰው ልጅ የምር ማረፍ ስላለበት ማረፍ ይኖርበታል። መፍትሄውን ስንመለከት አዲሱን ዓመት በተዳከመና በተመጣጠነ ጉልበት አትጀምሩት። የደከመ አእምሮ አዲስ የህይወት ምዕራፍ መጻፍ አይችልምና። ስለዚህ ዓመቱ ከመግባቱ በፊት ጉልበታችሁን ለሚመጡ ነገሮችና ሰዎች ጥብቅ ድንበር አበጁ። ስሜታችሁንና አካላችሁን ለጎዳው ማህበራዊ ጫና እጅ አትስጡ። ራሳችሁን አግልላችሁ ሰውነታችሁ የሚፈልገውን እረፍት ያለምንም የህሊና ወቀሳ ስጡት። ስምንተኛ የምስጋና መንፈስ መራቅና በማማረር መሞላት። በህይወታችሁ ላይ ባላችሁ ነገር
እርካታ እያጣችሁ ያገኛችሁትንና እስካሁን የተሳካላችሁን መልካም ነገር ሁሉ ረስታችሁ ያጣችሁትንና ያልሆነላችሁን ብቻ እያሰባችሁ የሚያማርር ስሜት ከተጫናችሁ ይህ አዲሱ ዓመት ከመግባቱ በፊት በፍጥነት ልታስተካክሉት የሚገባ ከባድ ምልክት ነው። በስነ ልቦናውና በሳይንሱ ዘርፍ ስናየው አእምሯችን ሬቲኩላር አክቲቬሽን ሲስተም የተባለ እጅግ ረቂቅ የማጣሪያ ስርዓት አለው። ይህ ስርዓት እናንተ ትኩረት የምትሰጡትን ነገር ብቻ አጉልቶ ያሳያችኋል። ሁልጊዜም በጎደለውና በሌላችሁ ነገር ላይ ብቻ የምታተኩሩ ከሆነ ይህ የአእምሯችሁ ክፍል በህይወታችሁ ውስጥ ያሉትን ቆንጆና ስኬታማ ነገሮች በሙሉ ጋርዶ ህይወታችሁን ከጥቅሙ ውጪ ባዶና የጎደለ ብቻ አድርጎ ይስለዋል። ማማረር አእምሮን የሚያደነዝዝ የደስታችን ትልቁ በሽታ ነው። በመንፈሳዊውና በተፈጥሮ ህግ ደግሞ የምስጋና መንፈስ ማጣት የበረከትና የአዳዲስ እድሎች በሮችን ሙሉ በሙሉ ይዘጋል። የተፈጥሮ ህግ ግልጽ ነው። ማመስገን የብልጽግና ወይም ደግሞ የመሳካት ትልቁ መንገድ ወይም በር ነው። ታዋቂው የሚዲያ ሰው ኦፕራ እንዳለችው ባለህ ነገር ላይ ካተኮርክ ካመሰገንክ ሁልጊዜም የተትረፈረፈ ነገር ይኖርሃል። በሌለ ነገር ላይ ካተኮርክ ግን የቱንም ያህል ቢሰጥ መቼም አትረካም ትላለች። ምስጋና የሌለበት ህይወት መንፈስን ያደርቃል። አዲሱን ዓመት በአዲስ ተስፋ በእድልና በደስታ ለመቀበል ከዛሬ ጀምሮ ትኩረታችሁን ወይም የትኩረት አቅጣጫችሁን ቀይሩት። በየቀኑ ጠዋት ስትነቁ ወይም ማታ ስትተኙ ምስጋና የምታቀርቡላቸውን ቢያንስ 3 ትንንሽ ነገሮች ማስተዋልና መጻፍ ጀምሩ። ጤንነታችሁ፣ ቤተሰባችሁ ወይም ዛሬን በህይወት ማዋላችሁ ብቻውን በቂ ምክንያት ነው። ዓመቱ ከመግባቱ በፊት ልባችሁን በማማረር ሳይሆን በምስጋና ሙሉት። በማማረር እየተሞላችሁ ከሆነ ግን ትልቁ ማስጠንቀቂያ ነው። 9ኛ ምንም አይነት ግልጽ እቅድና የህይወት አቅጣጫ አለመኖር። በአዲሱ ዓመት ምን የተለየ ነገር አደርጋለሁ፣ የትስ ደርሳለሁ ብላችሁ ራሳችሁን ስትጠይቁ አእምሯችሁ ባዶ የሚሆን ከሆነ ወይም እስካሁን ድረስ ምንም አይነት ግልጽ እቅድ ሳታወጡ አዲሱ ዓመት ሊገባ ጥቂት ቀናት ብቻ የቀሩት ከሆነ ይህ ህይወታችሁን በዘፈቀደ ለነፋስ እየሰጣችሁት መሆኑን የሚያሳይ ትልቅ የማንቂያ ደወል ነው። ምክንያቱም አቅጣጫውን የማያውቅ መርከብ በነፋስ ስለሚመራ። በስነ ልቦናውና በሳይንሱ አገላለጽ የሰው ልጅ አእምሮ ልክ እንደ ኢላማ ፈላጊ ሚሳኤል ነው በማለት ይገልጹታል። ግልጽ የሆነ መድረሻና ኢላማ ካልሰጣችሁት አእምሯችሁ ጉልበቱን በሙሉ በማይረቡ ጊዜን በሚያቃጥሉና ትኩረትን በሚከፋፍሉ ነገሮች ያባክነዋል። አእምሯችን የደስታና የመነሳሳት ሆርሞን የሆነው ዶፓሚን በጤናማ መንገድ የሚያመነጨው ወደ አስቀመጥነው ግልጽ ግብና እርምጃ እየወሰድን እንደሆነ ሲረዳ ብቻ ነው። ያለ እቅድና አቅጣጫ የሚገባ ዓመት ድብርትንና የህይወት ትርጉም ማጣትን ይዞ ይመጣል። በመንፈሳዊውና በህይወት ህግ ደግሞ እቅድ የሌለው ሰው የሌሎችን ሰዎች እቅድና ህልም ማስፈጸሚያ መሆኑ አይቀርም። ፈረንሳዊው ጸሐፊ እንደሚለው እቅድ የሌለው ግብ እንዲሁ ባዶ ምኞት ብቻ ነው ይላል። መድረሻውን ለማያውቅ መንገደኛ የትኛውን መንገድ ትክክል ይመስለዋል፣ ግን የትም አይደርስም። መፍትሄው አዲሱን ዓመት ጊዜን ከማቃጠልና በባዶ ከመመኘት ለመዳን ዓመቱ ከመግባቱ በፊት ቢያንስ ህይወታችሁን ሊቀይሩ የሚችሉ 1 ወይም 2 ግልጽ፣ ትልቅና ሊለኩ የሚችሉ ግቦችን በወረቀት ላይ ጻፉ። ምን ማሳካት እንደምትፈልጉና ያንን ለማድረግ በየቀኑ ምን አይነት እርምጃ መውሰድ እንዳለባችሁ ወስኑ። መድረሻውን ያወቀ መንገደኛ በመንገዱ ላይ ምንም አይነት ፈተና ቢገጥመው አቅጣጫው አይጠፋውም። ስለዚህ ሁልጊዜም ከመጓዛችሁ በፊት አቅጣጫን አስምሩ። እየተጓዛችሁ አቅጣጫውን አትመልከቱ። 10ኛና የመጨረሻው መንገድ ላይ ስታልፉ ውሾች ወይም እንስሳቶች በተደጋጋሚ የሚሸሿችሁ ወይም የሚጮሁባችሁ ከሆነ ይህንን እንደ ተራ አጋጣሚ አትለፉት። በሳይንሱና በስነ ልቦናው መነጽር እንስሳት የሰዎችን የሰውነት ቋንቋና የተደበቁ ስሜቶችን በደመ ነፍስ የማንበብ እጅግ ረቂቅ ችሎታ አላቸው። ሰውነታቸው በውጥረት፣ በጭንቀት ወይም በድብቅ ቁጣ ሲሞላ አድሬናሊንና ኮርቲሶል የተባሉ የጭንቀት ሆርሞኖች ይረጫሉ። እናንተ ፊታችሁ ላይ ፈገግ አድርጋችሁ ሰውን ብታታልሉም ውሾችና ሌሎች እንስሳት ግን ይህንን ሽታና የተረበሸ የሰውነት ቋንቋ ቀድመው ስለሚያነቡ ራሳቸውን ለመከላከል ሲሉ ወይ ይሸሻሉ ወይ ይጮሁባቸዋል። በመንፈሳዊና በተፈጥሮ ህግ ደግሞ እንስሳት ንጹህ የተፈጥሮ ጉልበት ወይም ኢነርጂ አላቸው። የውስጣቸው ጉልበት ወይም ኦራ የምንለው ነገር በአሉታዊ ሐሳብ፣ ባልተፈታ ከባድ ስሜት ወይም በክፋት ሲበከል እንስሳት ያ የተበላሸ ጉልበት ስለሚረብሻቸው ፈጣን አካላዊ ምላሽን ይሰጣሉ። ታዋቂው ፈላስፋ
ስለ እንስሳት እንደተናገረው እንስሳት የሰው ልጅ አእምሮ ከፈጠረው ጫጫታ ነፃ በመሆናቸው የተፈጥሮን ድምጽና እውነተኛ ጉልበትን በቀላሉ ይሰማሉ ይላል። ይህ እውነተኛ ነገር ነው። ስለዚህ እንስሳት ሲሸሿችሁ ወይም ሲጮሁባችሁ በተደጋጋሚ የሚያጋጥማችሁ ከሆነ በውስጣችሁ ያለውን ጉልበታችሁን ወይም ኢነርጂያችሁን ወይም ደግሞ ጭንቀታችሁን እየተመረተ ያለውን ሆርሞን ማሽተት ስለሚችሉ እየተረበሹ እንደሆነ አስተውሉ። ስለዚህ ያ እያስጨነቃችሁ ያለውን ነገር እናንተ መንጠራችሁ ለማወቅ ሞክሩ። አዲሱን ዓመት በዚህ የተረበሸና አሉታዊ ወይም ኔጌቲቭ ኢነርጂ ባለበት በተሞላው ሰውነታችሁ አትጀምሩት። እንስሳት ያዩትንና ያነበቡትን የውስጣችሁን ውጥረት አምናችሁ ተቀበሉ። ቆም በሉ። የተረበሸውን ስሜታችሁን አረጋጉና ውስጣችሁ ያለውን ከባድ ሐሳብ አጽድታችሁ በሰላማዊና በአዎንታዊ መንፈስ ወደ አዲሱ ዓመት ለመግባት ራሳችሁን አዘጋጁ። ይህ ማለት ግን አንድ እንስሳ ሲጮህባችሁ እንደዛ ነው እያለን ሳይሆን በተደጋጋሚ ይህ ነገር እየገጠማችሁ ከሆነ እና ከሌሎች ሰዎች በተለየ እኔ ጋር ምን አይተው ነው ብላችሁ እናንተም እስክታስተውሉት ድረስ ይህንን ነገር እንስሳት እያደረጉ ከሆነ ወይም የለመዷቸው የቤት ውስጥ እንስሳቶች ድመቶች ወይም ምኖች ከሌላው ጊዜ በተለየ እየሸሿችሁ ወይም እየራቋችሁ ከሆነ በውስጣችሁ ያለው ኢነርጂ መረበሹን ያመላክታልና ራሳችሁን ቆም ብላችሁ ፈትሹ፣ እንዲሁም አስፈላጊውን እርምጃ ውሰዱ ማለት ነው። ለዛሬ ያዘጋጀንላችሁ ይሄን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።